ሰላም ውድ የቻናላችን ቤተሰቦች እንዴት ናቸው? ደህና ናቸው? እኛ ደህና ነን፣ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በዚህ ዩቲዩብ ቻናል የምናስተምራቸው ትምህርቶች አማርኛ፣ ትግርኛ፣ ኦሮመኛ፣ ሂሳብ፣ ግዕዝ እንዲሁም የተለያዩ ቋንቋዎችን እናስተምራለን። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን በኢሞ፣ በዋትሳፕ፣ በቴሌግራም እኛን ማግኘት ትችላላችሁ። የምናስተምረው ትምህርት በዙም፣ በኢሞ፣ በቴሌግራም እንዲሁም በዋትሳፕ እና በተለያዩ ሶሻል ሚዲያዎች እናስተምራለን። ዛሬ የምንማማረው የቃላት ምስረታ ነው። ከሀ እስከ ሸ ባሉ ቃላት ፊደላት ቃላትን መመስረት ነው የምናየው። ከሀ እስከ ሸ ያሉትን ፊደላት እዚሁ ተጽፈዋል። ሀ፣ ለ፣ መ፣ ሰ ንጉስ፣ ረ እሳቱ ሰና ሸ ጽፈናል። ከነዚህ ውስጥ እያወጣን ቃላት እንመሰርታለን። ማን ቃላት ፊደላት እንደሆኑ ቃላቶቹ የሚመሰርቷቸው እናያለን። እናንተ ተከታተሉኝ። እኔ እንዴት እንደሚነበቡና ሲጻፉ ደግሞ እዚህ በሚታየው እንዲጻፉ እናደርጋለን። ሁለት አይነት ሰ ያየን ነው። አሁን ሰ እሳቱ ሰና ንጉሱ ሰ። ሀመር ውሃ ያው ከሀ ጋራ አንድ አይነት ተመሳሳይ እንትን ስላለው ብዬ ነው ያልጻፍኩት። ከሀ እስከ ሸ ያሉትን ተጠቅመን ቃላት እንመሰርታለን። ወደ ቃላት ምስረታው እንገባለን ማለት ነው። ሀ ሰባቱን ዘሮቹ ይዟል። ለም እንዲሁ፣ መ፣ ሰ፣ ረ እሳቱ ሰ እና ሸ በእነዚህ ነው የምንመሰርተው ማለት ነው። አሁን ወደ ቃላት ምስረታው እንገባለን ማለት ነው። ይሄኛው እሳቱ ሰ ነው የሚባለው። ይሄ ደግሞ ሸ። በእነዚሁ ፊደላት ተጠቅመን ቃላት መመስረት። አሁን የመጀመሪያው ሄ የሀ አምስተኛ፣ ሎ የለ ሰባተኛ፣ ሄሎ የሚለውን ቃል ሲጻፍ በሁለቱም ፊደላት ይጻፋል ማለት ነው። ሌላው ሆ ሄ ሆሄ የሚለውን ቃል ሲጻፍ የሀ ሰባተኛ፣ የሀ አምስተኛ ተጠቅመን ሁለቱም በስትክክል ፊደላቶችን ስንደረድራቸው ሆሄ የሚል ቃል እናገኛለን ማለት ነው። ሌላው ሌላ የሚለውን ቃል ሲጻፍ የለ አምስተኛ፣ የለ አራተኛ ሁለቱም ከለ ፊደላት ነው የምንወስዳቸው ማለት ነው። ሌላ ይባላል ማለት ነው። አሁን ደግሞ ላላ አልጠበቀም ስንል ደግሞ የለ ሁለቱም አራተኛ በአንድ ላይ ስንደረድራቸው ላላ የሚል ይሰጠናል፣ ቃል ይሰጠናል ማለት ነው። ሎሌ የሚለውን ቃል ደግሞ የለ አምስተኛ እና የለ ሰባተኛ ሁለቱም በመደርደር ወይም ደግሞ ሁለቱም አንድ ላይ በመጻፍ ሎሌ የሚለውን ቃል ይሰጡናል ማለት ነው። መላ የሚለውን ቃል ደግሞ ስንጽፍ የመጀመሪያው ከለ አራተኛው ወስደን መላ የሚለውን ቃል እንጽፋለን ማለት ነው። ሌላው ደግሞ ሙሉ የሚለውን ቃል ስንጽፍ ሁለተኛ ከለ ሁለተኛ ሁለቱም ሁለተኛ ወስደን ሙሉ የሚለውን ቃል እንመሰርታለን ማለት ነው። ደግሞ ለማ የሚለውን ቃል ስንመሰርት ከለ የመጀመሪያው ከመ አራተኛውን ወስደን ለማ የሚለውን ቃል እንመሰርታለን ማለት ነው። ሌላው ሎሚ የሚለውን ቃል ስንመሰርት ሎ ሰባተኛ፣ የለ ሰባተኛ እና የመ ሶስተኛ ሚ ሁለቱም አንድ ላይ በማጣመር ምን ይሆናል? ሎሚ የሚለውን ቃል እንመሰርታለን ማለት ነው። ቀጣይ ላም የሚለውን ቃል ስንመሰርት ከለ አራተኛ ከመ ስድስተኛ በመጻፍ ላም የሚለውን ቃል እንጽፋለን ማለት ነው። ቀጣዩ ሰማ የሚለውን ቃል ስንመሰርት ከሰ የመጀመሪያው በሁለቱም ሊሆን ይችላል። ከሰ ንጉስና እሳቱ ሰ ማለት ነው። ከመ ደግሞ አራተኛው ማ የሚለውን እንወስዳለን። ሰማ ብለን እንጽፋለን ማለት ነው። ሙሴ የሚለውን ቃል ስንጽፍ ደግሞ ከመ ሁለተኛ፣ ከሰ ደግሞ አምስተኛ ሙሴ ሲጻፍ
በተለይ በግዕዙና በአማርኛው ስለሚለያዩ በአማርኛው ሁለቱም አንድ አይነት ትርጉም ነው የሚኖራቸው። በግዕዙ ግን የተለያየ ስለሆነ ሙሴ ሲጻፍ የመ ሁለተኛ ነው፣ የሰ እሳቱ ሰ አምስተኛ። አሁን ደግሞ ማሳ የሚለውን ቃል ስንጽፍ የመ አራተኛ እና የሰ አራተኛ። አሁንም እሳቱ ሰ ነው የምንጠቀመው። አማርኛ አብዛኛው ጊዜ የምንጠቀመው እሳቱ ሰ ነው። እሺ እንቀጥለው ደግሞ መሪ መሪ ብለን ስንጽፍ የመ አንደኛ የረ ሶስተኛ ፊደል ተጠቅመን መሪ የሚለውን ቃል እንመሰርታለን ማለት ነው። ከዚህ የሚቀጥለው ደግሞ መራ መንገድ መራ፣ የሆነ ነገር አሳየ የሚለውን ነገር የሚሰጠን ትርጉም የሚሰጠን ቃል ስንጽፍ የመ አንደኛ የረ አራተኛ ፊደላትን ተጠቅመን ይህንን መራ የሚለውን ቃል እንመሰርታለን ማለት ነው። ቀጣይ ማር ማ አራተኛ ር ስድስተኛ የመ አራተኛ የረ ስድስተኛ ፊደላትን ተጠቅመን ማር የሚለውን ቃል እንመሰርታለን ማለት ነው። የሚቀጥለው ስራ የሚለውን ቃል ለመመስረት ከሰ ስድስተኛው እሳቱ ሰ ቅድም እንደነገርኳችሁ በአማርኛ አብዛኛው ሰ ስንጠቀም እሳቱ ሰውን የምንጠቀመው ከሰ ስድስተኛ ከረ አራተኛ ተጠቅመን ስራ የሚለውን ቃል እንመሰርታለን ማለት ነው። ሳራ ቀጣዩ ደግሞ ሳራ የሰ አራተኛ የረ አራተኛ ሳራ የሚለውን ቃል ለመመስረት ከረና ከሰ አራተኛ ወስደን ሳራ የሚለውን ቃል እንመሰርታለን ማለት ነው። የሚቀጥለው ደግሞ ሻማ የሚለውን ቃል ለመመስረት ከሸ አራተኛው ከመ አራተኛው ወስደን ሻማ የሚለውን ቃል እንመሰርታለን ማለት ነው። ሻማ ብለን የምንጠራውን ብርሃን ለመስጠት የሚያገለግለን ሻማ ሲጻፍ ስሙ እንደዚህ ነው። ሌላው ሽሮ የመጨረሻው ቃላችን ሽሮ ሲጻፍ የሸ ስድስተኛ ከረ ሰባተኛ ወስደን ሽሮ የሚለውን ቃል እንመሰርታለን ማለት ነው። ለዛሬ የነበሩን እነዚህ ይመስላሉ። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉልን።